ማንኛውም ሰው እንደሚያደርገው ምናልባት ከውሻው ጋር የተጫወተሽ ይሆናል ምናምን ብዬ ነበር ማሰበው ከዛ በእኩል ሰዓት የሁለቱንም ድምጽ ይሰማል እንዳትከኝዴ ምን ያርከልህ አልገባኝም ውሻ ነሽ እንደሞ ልጅ መውለድ አልፈልግም ነው መልተለኝ በቃ ምክንያቱ አይ ነው አጭርና አጭር አብሮ ግንኙነት ላይ ለማድረግም ከመውለድ ጋር ነው ታያለ ከወል እንደዛ ነው ታዲያ ሰላም ውድ ቤተሰቦቼ እንዴት አላችሁ እንዴት ከረማችሁ የኔ ውድ ስጦታዎች እኔ በጣም ደግ ነኝ ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ ማለት ነው ከአዲስ እንግዳ ጋር በአዲስ እንግዲህ ልትነግረን ያሰበችው የመጣንበት ጉዳይ አለ ከእንግዳይ ጋር ምንድነው ጉዳዩ ያው ሚሊዮን ከሷ ነው የምንሰማው የግል ታሪኳን ነው ጥቆማ ነው የሚለውን እሱን አብረን እናያለን ሁሌም እንደምላችሁ ግን ቪዲዮውን ስትጀምሩ ላይክ ሼር ሰብስክራይብ አድርጉ ኮሜንት ላይ ደግሞ ሐሳብ አስተያየታችሁን ቪዲዮውን ከተመለከታችሁ በኋላ አድርሱን ውድ ቤተሰቦቼ ወደ እንግዳይ ልሂድ አብራችሁን ቆዩ እንዴት አለሽ እግዚአብሔር ይመስገን ደህናችሁ አለን ይመስገን እስኪ ከስምሽን ጀምርና እንታወቅ ያገናኘን ጉዳይ ምን እንደሆነ ደግሞ ንገሪ በመጀመሪያ ጥሪና አክብራችሁ ድረስ ስለመጣችሁ አመሰግናለሁ ስሜ ብሩክታይት ይባላል እናንተን የጠራኋችሁ ያው ከዚህ በፊት ቪዲዮአችሁን በጣም እከታተል ነበርና ከዛ ቪዲዮ ላይ የማይሆን ቪዲዮ አይቼ እኔም ጋር ደግሞ እንደዛ አይነት አጋጣሚ ስላጋጠሙኝ ለዛ ነው ጥቆማ ልሰጣችሁ እዚህ ድረስ የጠራኋችሁ መልካም በምን ጉዳይ ነው ከዚህ በፊት የለቀቃችሁት ከውሻ ጋር ከእንስሳ ጋር የማይሆን ነገር ሲደረግ አይቻለሁ እና በሱ አይነት ተመሳሳይ ደግሞ እዚሁ ቅርብ ጓደኛዬ ጎረቤቴ የኔ ሰው በመላት በኩል ስላጋጠመኝ እሱን ጥቆማ ለመስጠት ነው ከእንስሳ ጋር ያልሽ ምን ነበር እንስሳ ምን ወደ ሀያነት የተቀየረው ነው ወይስ ወደ ውሻነት የተቀየረ አለ አይደለም እሺ ሴክሹዋል ነገር እንደዛ ከውሻ ጋር ግንኙነት ሲያደርግ ነበር አንድ ግለሰብ ባለትዳር ነበር እሱ ቪዲዮ ነው እሱ ቪዲዮ ነው ያየሁትና ልክ እንደሱ አይነት ተመሳሳይ እዚሁ የኔ ሰው በመለው በጎረቤቴ እና ምን አይነት ማለት ማን ላይምሮ የሚከብድ ነገር ማለት ነው ተመለከትሽ አይቻለሁ ኦኬ አይቻለሁ እና እሷንም ደግሞ ማብራሪያ እንድትሰጠኝ ጠይቂያት ነበረ ግን እንዳላደረገችው ነው ሽምጥጥ አድርጋ አንተን ያለች ሴት ነች ሴት ናት ግለሰቧ ሴት ናት ጎረቤት ያልሻት ማለት ነው መልካም እሺ ምንድነው ምን ተፈጠረ ማን ጎረቤትሽ ከማን ጋር ነው የምትኖረው ከባለቤቷ ጋር ደግሞ የሚያስቀኑ ባለትዳሮች የሆኑ ማለት በቃ እንደነሱ አይነት ያስፈልጋል በሰው ህይወት ላይ ብዬ ማሰባቸው ባለትዳሮች ናቸው እና በጣም ነው የሚዋደዱት እሱም በጣም ነው የሚወዳት እሷም እንደምትነግረኝ ከሆነ በጣም ነው የምትወደው ግን ከሱ ተለይታኝ ነገር ታረጋለሽ ብሎ ማሰብ በጣም ይከብዳል ላይምሮም ማለት ነው ከሷ ጋር ብዙ ግንኙነት ብዙ ሚስጥር ብዙ ጓደኝነት በቃ ብዙ ነገር አሳልፈናል ቡና እሷ ቤትም ሄጄ እጠጣለሁ እሷም እኔ ጋር ትመጣለች በቃ እንዲ ብዙ ጊዜ ቤት ስለሆነ የምታሳልፈው ጊዜዋን በተሻለኝ አቅም ብቸኝነት እንዳይሰማት አብሬያት ሆናለሁ ምናምን ነገር ከዛ ግን የሆነ ሰዓት ላይ በቃ ልክ ቡና ምናምን ከተጣጣን በኋላ ቶሎ እንደወጣላት ታረጋኛለች ከቤት ምንድነው ምን የምታረጊው ነገር አይ በቃ ከዚህ ሰዓት በኋላ እኔ ሰው ማናገርም አልፈልግም ብቻዬን ነውና መተኛት ነው የምፈልገው ትለኛለች ከ7 ሰዓት ከ8 ሰዓት በኋላ ተጣጣችሁ ማለት ነው ከጨራረስን በኋላ ምሳ በልተን ምናምን ጨርሰን ከዛ በቃ አፏን አውጥታው ውጪ ልኝ ትለኛለች እሺ እና ምን ሆነሽ ነው ምናምን ያስደበርኩሽ ነገር አለ ምናምን ስላት ራሱ አይ አሁን በዚህ ሰዓት ራሴን ተኝቼ የሆነ በቃ ረፍት ማድረግ የምፈልግበት ሰዓት ነው ትለኛለች ከዛ እሺ ብዬ ሄዳለሁ ከዛ ልክ እንደወጣው የፈጠነ በሩን ትቆልፈዋለች እና እቺ ምንድነው መሰራው ይሄ ነገር ተደጋጋመ ብዙ ጊዜ ማለት ነው አይምሮስ ጥርጣሬ መጣ ነው ሌላ ሰው ታስገባለች ቤት ውስጥ ነው ወይ በቃ ጭራሽ ከንስሳ ጋር ይሆናል ቢኔ አልገመትኩም አላሰብኩም ግን በቃ ልክ እንደዛ ከሆነ በኋላ እዛው የነሱ ውሻ አለ ትልቅዬ ነው እና
ከሱ ጋር ያው ውሻ ፍቅር እኮ የቤት ውሻ የራሳቸው የቤት ውሻ ነው የራሳቸው ግቢ ውስጥ ያለ ትልቅ ውሻ እና እሱን ታስገባውና ትቆልፈዋለች። ያኔ ደግሞ በቃ ጀስት ማንኛውም ሰው እንደሚያደርገው ምናልባት ከውሻ ጋር የተጫወተሽ ይሆናል ምናምን ብዬ ነበር ማሰበው። ከዛ በእኩል ሰዓት የሁለቱንም ድምጽ ይሰማል። አንድ ስለሆነ አንድ ግድግዳ ነው የሚለየን ቤታችን ማለት ነው። ጎረቤቴ በእርግጥ ከካሜራ ጀርባ የሆነ ነገር አውርተሽኛል። ጎረቤቴ የተመለከተ ነው ልሽ ያሳይሽኝ ጋር መልካም እና ይሰማል በደንብ ውሻውም እንትን ሲል ሌላ ድምጽ ሲያወጣ እሷም ሌላ ድምጽ ስታወጣ ይሰማል። ይሄ ነገር በጣም ተደጋጋሚ ምን ማለት ነው? የማይሆን ድምጽ ታወጣለች እሷም ውሻው ማለት ነው። ለራስ የሚረብሽ ነገር ነው። ከዛ ምንድነው አንድ ቀን ሳላስበው የሆነ ነገር ፈልጌ ስመለስ በሩ ክፍት ነበር። አልቆለፈችም የዛን ቀን። ከዛ ልክተው ነው የፈጠነ ብድግ ብላ ካልጋዋ ላይ በቃላ የሆነ ሌላ አይነት ሲቹዌሽን እያደረገች ነው የነበረው። ባይምሮ ውስጥም የገባው እሱ ነው። የት ነው ሳሎን ማለት በሩን ስከፍቺ ሳሎን ያደረገሻት ነው? በሩ ክፍት ነበር የሳሎኑ። ከዛ ስገባ ማንም አልነበረም ውስጥ ማለት ነው። እሷ መኝታ ቤት ነበረች። እሷን ላያት ስገባ አልተሰማትም። ሳንኳኳ ሁሉ አልሰማችኝም። ሳይሰማት ምን ሳሎን አይደለችም በቃ መኝታ ቤት ትሆናለች ብዬ እኔ ቀራስቼ ነው የተመለስኩት። እንዳጋጣሚ ነው ስገባ ካልጋ ላይ እየዘለለች ቀሽቷ ምናምን ልብሷ እየለበሰች ተነሳች። ውሻው አጠገቧ ተኝቶ በጣም ነው ያደነገጥኩት። በቃ ሰውነቴ ሁሉ ርብት ብትን ያለ። ከዛ ቆይ ላስረዳሽ እያለች ተከትላኝ መውጣት ጀመረች። ከዛ ለባለቤቷም እንዳልነግርባት ምናምን ነገር አደረገች። ይሄን ደግሞ ቅርብ ሰሞኑን ስለነበረ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ በኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አይቻት ወጣውኒ እዛ ስጠይቃት በቃ ምንም እንዳልተፈጠረ ነገር ነው የሸመጠጠች ማለት ነው። ከዛ ምንም ልላት አልቻልኩም፣ ምክንያቱም አይን ላይ ነው ካደችኝ። ከዛ ለሁለቱ እንዳልኩ በጣም የሚዋደዱ ባልና ሚስቶች ናቸው ሁለቱ። ግን አንዳንዴ እሱም ያናገረኛል፣ ሚስቴን አናግሪልኝ ከኔ ፍላጎት። እኔ አሁን ደግሞ ይሄ ነገር ጥርጣሬ ውስጥ በጣም የከተተኝ የእሱ አነጋገር ነው። እሱ ምን ይለኛል፣ ከኔ ጋር ብዙም እንደዚህ አይነት ነገር ማድረግ አትፈልግም፣ ልጅም ደግሞ አብረን ልጅም የላቸውም እና ልጅ እንድትወልድልኝ ንገሪያት፣ አሳምኛት ምናምን ብሎ ያማክረኛል እሱና ያንን ነገር ደግሞ ባየሁበት ቅጽበት በቃ ፍላጎቷ በዚህ እንደጠፋ ነው የተረዳሁት። ያ ሙሉ በሙሉ ማለት ነው። ያየሽው ነገር እንግዲህ ከውሻው ጋር አይቻታል ነው ያየሽው ነገር ኤግዛክት ያ ነገር አሁን ምት አይነት ሴክሹዋል ነገሮች ተፈጥረዋል ነው? አዎ ተፈጥሮ የተፈጠረ ነገር ነው ያየሽው ወይስ አይተሻል በስርዓት? እንደዛ አልደረስኩባትም እኮ እንደዛ ሳይሆን በቃ ራሷን ከዛ እንትን ጋር ማለት ከውሻው ጋር ለደቂቃ ነው እኮ ገብቼ የወጣሁት እና ደንግጬ ነው የወጣሁት። ይሁን አይምሮ ውስጥ የሚፈጠር ነገር አለ። ደንግጬ ነው የወጣሁት። እሷማ ተከትለኝ መጣች። ለምን ፈልገሽ ነው ምንድነው ምናምን ስትለኝ ያየሁት ነገር ምንድነው ስላት ጊዜ ምንድነው ያየሽ? ምንም አላየሽም ብላኝ ሸመጠጠች። ከዛ አይምሮ ውስጥ የሆነ የማይሆን ነገር ነው የፈጠረብኝ።
ምክንያቱም ረጅም ሰዓት አላየዋትም እንትን አላልኩም። የዛ ቅስፈታዊ እይታ ስለነበረ እሷም ልታብራራልኝም እንትን አላለችም፣ አልሞከረችምም። ምንም የተፈጠረ ነገር ምን አይተሻል ብላ ነው እንደውም እኔ ላይ ቁጣዋንና እንትኗን ያንጸባረቀችብኝ። ከዛ እኔም ለሱም ምን ብዬ ይነግረዋል? ምን ተብሎ ይነገራል? በቃ እሷ ለሱ ፍላጎት እንዳጣች ግን ነግሮኛል። እሷንም ስጠይቃት እኔ ትንሽ ጊዜ ይፈልጋለሁ። ለምን ነው ጊዜ የምትፈልገው? ልጅ ለመውለድ ለምንድን ነው ልጅ ማትወልጂ ምናምን ብዬ ጠይቃታለሁ። ግን እሷ የምትለኝ ቆይ እኔ ጊዜ ይፈልጋለሁ፣ አሁን የመውለጃ ጊዜ አይደለም። በትዳር አጭር ጊዜ ነው የቆዩት? በጣም ቆይተዋል፣ ረጅም ጊዜ ሆነዋል። እና እንዲህ ቆይታችኋል እኮ ምን ሆናችሁ ነው? አንቺ ሴት ልጅ ነሽ፣ እድሜሽ ይሄዳል፣ እሱን ግን ከማንኛውም ሴት መውለድ ይችላል ሁሉ ብዬ እሷን እንደማስፈራሪያ ሁሉ አድርጊያት ነበር። ግን እሷ በፍጹም አለች ገና ነኝ፣ አሁን መውለድ ሀሳብ የለኝም ነው የምትለው። ታዲያ ቅድም አሁን መግቢያችን ላይ ምን ብለሽኛል? ትዳራችሁ ያስቀናል፣ በዚህ ልክ ነው ትዳራችሁ ነው መሰክረው ብለሽኛል። ምኑ ጋር ነው ታዲያ? እዚህ ጋር ግጭት ካለ የብዙ ትዳር መፍረስ ግጭቱ ሴክሹዋል ነገሮች ነው፣ አለመጣጣም ናቸው። እና እነዚህ ሰዎች እዚህ ላይ ካልተጣጣሙ ልጅም ካልወለዱ በትዳር ይሄን ያህል ጊዜ ኖረው በተለይ እሱ በጣም ነው የሚያስብላት። በቃ እሱ በጣም ነው የሚያስብላት። እሷም ግን በቃ እኔ ፊት ነው እንደዚህ የምትለው እንጂ እንደምትወደው እርግጠኛ ነኝ። እኔ ሳስባት ማለት ነው ትወደዋለች። ለምን እንደዚህ ያለች እንደሆነ አላውቅም። ግን በዚህ አሁን በማይሆን መንገድ እሷ እየሄደች ነው። እኔ እንደማስበውና እንደምረዳው ከሆነ የማይሆን መንገድ ይዛለች። እንዳልሽኝ ቡና ሰዓት ትገናኛላችሁ፣ አብራችሁ ብዙ እናወራለን። ቡና ስጠጡ ምንድነው ማለት ቡና መጠጣት በራሱ ያነቃል አይደል? እሷ ግን በፍጥነት እንቅልፏ እንደሚመጣ አይነት ነገራሽ ተቆልፋ ታስወጣሻለች። እሷ ቤት ነው የምትጠጡት ነው ወይስ እንደዚህ ወይስ አንቺም እሷም ጋር እየጠጣችሁ ነው? እሷም ጋር ሄዳለሁ፣ እሷም እኔ ጋር ትመጣለች። ቅርብ ነን ብያለሁ፣ እንጠራራለን። እኔም ጋር ትመጣለች፣ እኔም ጋር ከመጣች በቃ እኔ አሁን ወደ ቤት ልገባ ነው። ይሄኛው በር ነው ያልሽኝ አይደል? እኔም ጋር ትመጣለች፣ እኔም እሷ ጋር ሄዳለሁ። እኔ ጋር ስትሆን ቶሎ ትሄዳለች፣ እሷ ጋር ስሆን ደግሞ አፏን አውጥታ ውጭልኝ ትለኛለች። ገባ? ከኔ ጋር ስትሆን ደግሞ ቆይ አሁን ትንሽ እረፍት ማድረግ አለብኝ፣ ድካም እየተሰማኝ ነው ብላ ነው የምትገባው። እኔም ደግሞ እሷ ጋር ስሄድ አሁን በቃ ጨርሰናል፣ ተጫውተናል፣ መተኛ ትፈልጋለሁ፣ እባክሽ ውጭልኝ ትለኛለች። ያንቺስ የኑሮ ሁኔታ ምን ይመስላል? ምናልባት አንቺ ከማን ጋር ነው የምትኖሪው? ብቻሽን ነሽ? ከቤተሰብ ጋር ነሽ? ባለትዳር ነሽ? እኔ ብቸኛ ነኝ። ተከራይተሽ ነው? እነሱም ተከራዮች ናቸው? አዎ። ያው ቤት ውስጥ 5 ቤቶች ይተኛሉ መሰለኝ። ተከራዮች ናቸው ማለት ነው ያላችሁት? ውሻው የግቢ ውስጥ ያለ ነው አከራይ ያዘጋጀው ወይስ እነሱ የራሳቸው ውሻ ነው ያላቸው? እነሱ በቅርብ ነው ያመጡት። የዛው የግቢ ውሻም አለ። እሺ፣ 2 ውሾች አሉ። እና ግን ብዙ ጊዜ ከራሳ ውሾች ጋር ነው ውሻ ጋር ነው እንደዚህ እንትን የምትለው። ባለቤቷ ማለት አሁን አንቺ በዚህ ልክ አይተሻል፣ ተጠራጥረሻል። ማታ ማታ እንደዚህ ግጭት ምናምን አላቸው? ኖሮ ያውቃል? ግጭት ሰምተሽ ታውቂያለሽ? ሁለቱ መሀል የአፍላፊ የንግግር ይጣላሉ ብዙ ጊዜ። በዚህ ልክ ማለት ድብድብ እስከ መድረስ ነው ወይስ? አዎ ይጣል። በጣም ጩኸታቸው ይሰማል እኔ ጋር እና አንዳንዴ ሁሉ ጥላ እኔ ጋር ትመጣለች። ምንድን ነው ጉዳይ ጸባቸው ነው? በዚህ ልክ እንደዚህ እሷ አንቺ ከቤቷ አስመጥቶ አንቺ ነው የሚያስገባ? ምን አይነት ግጭት ሲኖር ነው ይመስለኛል? እሷ አትፈልግም ከእሱ ጋር መተኛት፣ እንደዚህ ሴክሹዋል ነገር ማድረግ የምትፈልግ አይመስለኝም። ሁሌ እኔ ደክሞኛል ተወኝ ምናምን ስትል ይሰማል። እና እኔ ጋር ስትመጣም ራሱ እንደዚህ እየተዋደዳችሁ እንደዚህ ለሰው የሚያስቀና እያላችሁ ለምንድን ነው እንደዚህ የምትሆኝ እላታለሁ። ድንገት ነው የሚጣሉት ማለት ነው? ፍቅር ላይ ነበሩ ድንገት ይጣላሉ። ስለዛ ነገር ሲያወራባት ትታው ትመጣለች። አንዳንዴ ዝም ብሎ ፍቅረኛሞች አይደሉም፣ ባለትዳሮች ናቸው እኮ። ባለትዳሩ ነሽ እሱን ያገባሹ ለምንድን ነው እላታለሁ ሁሉ አንዳንዴ። የዛኔና አሁን አንድ አይደለም። እኔ ደግሞ ልጅ መውለድ አልፈልግም ነው የምትለኝ። በቃ ምክንያቱ ይሄ ነው። አጭርና አጭር አብሮ ግንኙነት ላለማድረግ ከመውለድ ጋር ነው የምታየው። እንደዛ ነው የምታደርገው። መከላከያ እንዳለ አሁን ያንቺ ምክር ሀሳብ ምንድን ነው? እንደዚህ አይነት ነገር ስትልሽ እሷ መከላከያ መጠቀም ትችያለሽ ስትያት ምን ትላለች?
በቃ ትታኝ ነው ዝም ብላ ምክሬ እንዳልሰማ በሰማ ነው የምተኛው። በቃ ተናዳ። እስኪ ዞሮ እንደዚህ አይነት ታሪክ ከዚህ በፊትም ገጥሞናል። ለአንቺ ምናልባት ይህን ታሪክ ከዚህ በፊት የሰራ ነው እንዳለ አይተሽ ተመልክተሽ ነው እንግዲህ ወደኛ ለመምጣት ያስቻለሽ ጉዳይ። እኔም ጋር ይመስለኛል እንደዚህ አይነት ነገር ሳይገጥም አይቀርም። በጎረቤቴ ያየሁት አንድ የታዘብኩት ነገር አለ እና እቺን ጉዳይ እስኪ ምናልባት አጣራ ብለሽ ነው የጠራሽኝ እዚህ ድረስ ማለት ነው። እንዳልሽው ትዳሩ እዚህ ጋር መጥፎ ያልሆነ ሁኔታ እንደሆነ ስለገባሽ፣ ሁለት ደግሞ ከሰውኛ ባህሪ ወይም አካሄድ የሰው ልጅ ሊያደርገው ከሚችለው ውጭ በሆነ መልኩ ግንኙነት እየተደረገ ነው። ሰውና እንስሳ ነው። ከዚህ በፊት ያየሁት በቪዲዮአችሁ ላይ ይዘገንናል። አሁን ደግሞ እዚህ የራሴው የሚለው ሰው አጠገቤ እንደዚህ እያደረገ ነው እያልሽ ነው። ለዛ እንግዲህ ክትትል እንዲደረግ ትዳሩንም ምናልባት ለማዳን እሷም እንደዚህ አይነት ሁኔታ ውስጥ ከሆነች አካሄዷ ጥሩ አይደለም፣ ቢያንስ ከዚህ ነገር ትቆጠባለች የሚል ሀሳቤ ስላለሽ ነው። በራስ መመለስ ስላልቻልሽ ነው ነገሩ። በእኔ መመለስ ስላልቻልሽ በቃ ቢያንስ ብዙ ህብረተሰብ ሲገባበት ተጽዕኖ ያደርግባትና ከዛ ነገር ትመለሳለች ብዬ አስቤ ነው። እስካሁን በአንቺ አካሄድም ጥያቄዎችሽ ስላልተመለሱልሽ ጭምር። መልካም እንግዲህ የሰማችሁትን ይመስላል ቤተሰቦች። የደረሰኝ ጥቆማ ያው ጎረቤት ነች። ስለዚህ ጥቆማ የሰጠችኝ ምንድን ነው እንደሰማችሁት ጎረቤቴ በጥሩ አካሄድ እየሄደች አይመስለኝም። ባለትዳር ናት፣ ግን ደግሞ ከትዳሯ ውጭ ሌላ አይነት ፍላጎት ያላት ግንኙነት የምታደርገው ከሌላ ሰው ጋር አይደለም፣ ከሌላ ወይም ደግሞ ከእንስሳ ጋር ነው። በአጠቃላይ ጥርጣሬ የተሞላበት ቢሆንም ግን ደግሞ ያየቻቸውና የሰማቻቸው ነገሮች ትንሽ የእውነትን ኮኔክት ያደርጋሉ ከተባለው ሀሳብ ጋር ከተነሱ ሀሳብ ጋር እና እስኪ እኛ ነገሩን ለማጣራት እንሞክራለን። የምናደርገው እንግዲህ ቀጥታ ከተቻለ ባልና ሚስትን አንድ ላይ ማግኘት ነው። እነሱን አግኝተን አንቺም ስትቀጥሪ ታይሚንጉን በደንብ አስበሽበትን የቀጠርሽኝ በዚህ ቀን ቢሆን እነሱን ታገኛቸዋለህ የሚል ነገር ስለነበር ዛሬ ላይ እንዳሉን ነግረሽኛል ሁለቱ ጥንዶች። ስለዚህ ሁለቱን የምናገኝበትን ምክንያት እንፈጥራለን። ያው እንደተለመደው ብዙ ጊዜ አገባባችንን ባለትዳሮች ቤት ሲሆን ስለ ባለትዳር ጭውውት አድርገን መስለን እንገባለን እንደ ሚዲያ። ሌላ ሲሆን ደግሞ እንደምንገባበት እንገባለን። የዛሬውን በዚህ መልኩ እንገባና እናናግራቸዋለን ጥንዶቹን። ቀስ እያለን እንግዲህ ድብቅ ካሜራ ማስቀመጥ ካለብን ድብቅ ካሜራ እያስቀመጥን በነገራችን መሀል እንግዲህ የሚደርሱን የምናያቸው የምንታዘባቸው ነገሮች ካሉ እነሱን እያያይዝን እውነታውን የምንደርስበት ይሆናል። ምንም ላይፈጠር ይችላል፣ እንደተባለው ላይሆን ይችላል። ከተፈጠረም ደግሞ እንግዲህ እንዴት ማስተካከል እንዳለበት በሂደት የምናየው ነው የሚሆነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ኮሜንት ላይ ሀሳብ አስተያየታችሁን እንደዛው መስጠት እንዳትረሱ። ላለው እናንተም ጋር እንደዚህ አይነት ስንት ያልተሰማ እንጂ ያልተደረገ ነገር የለም ይባላል እና ይሄ ያለ የምትሉት ነገር ካለ ኮሜንት ላይ በቴሌግራም ማሳውቁን። አብረን እንቆይ። ቤተሰቦቼ እንግዲህ ውድ ቤተሰቦቼ ከብሩክታይት ጋር የነበረንን ቆይታ ተመልክታችኋል። ጎረቤት ናቸው ሁለቱ። ስለዚህ አሁን ከጀርባ ያለው እንግዲህ የጥንዶቹ ቤት ነው፣ የባለትዳሮቹ ቤት ነው ማለት ነው። ወደ እነሱ እንገባለን። እሷም እንግዲህ ሰዓቱን አመቻችታ ነው እኛን ልታገኝ የሞከረችው፣ እኛም ልናገኛቸው ነው ማለት ነው። እንደተለመደው ባለትዳሮች ቤት ስንገባ እንግዲህ ስለ ትዳራችሁ ተሞክሮ በሚል ነው የምንገባው። ስለ ተሞክሯቸው እንጠይቃለን። በዛው ባልም ጋር ሚስትም ጋር የሚኖር እንግዲህ ያላቸው ነገር በዛው የምናይበት ነው የሚሆነው፣ ትዝብትም ካለ ማለት ነው። ድብቅ ካሜራችንን ሳንገጥም አንወጣም። በዛም አለ በዚህ ምንም ነገር ባናገኝ እንኳን እዚህ ቤት ድብቅ ካሜራ እንገጥማለን። ድብቅ ካሜራ ገጥመን እሷ እንዳለችው አይነት እንግዲህ መረጃዎች ከደረሱን ወይም አንዳንድ ነገሮች ከደረሱን እነዛን ነገሮች ለማየት እንሞክራለን። ምናልባትም እንዳልኳችሁ ምንም ነገር እንኳን ባናይ ሁለቱም ጥንዶች ላይ ሁለት ካሜራ ይዘናል። ድብቅ ካሜራ ከጀርባ ካሜራማን ይዟል። ሁለቱንም አንዱን መኝታ ቤት፣ ጓዳ እንዲሁም ሳሎን ላይ ገጥመን ነው የምንወጣው። ስለዚህ አሁን እሷ እንግዲህ በጠቆመችን መሰረት መኝታ ቤት ነው ግንኙነት ስታደርግ ያየኋት ከውሻው ጋር ብላኛለች። ስለዚህ በቻልነው አጋጣሚ መኝታ ቤትም ገብተን ቢሆን ድብቅ ካሜራችንን ገጥመን ሳሎንም ገጥመን እንወጣለን። ለማንኛውም እናንኳኳ። ያስገቡናል ወይ አላቅም። እናንኳኳና እንግዲህ የሚሆነውን ነገር እናያለን። ጤና ይስጥልን። ጤና ይስጥልኝ። ሰላም ነው? አለን ይመስገን። እንዴት አለ ከኔ ጌታ? ሰላም ነው?
እንዴት ነሽ? አለ አይ የመጣሁት ከሚዲያ ነው። ካሜራውን ጀመረጀ ካሜራውን እንደዚህ ዝቅ አድርግላችሁ የመጣሁት ከሚዲያ ነው። ሚዲያችን እንግዲህ አካባቢዎች ላይ ዞር ዞር እያለ ጥንዶችን እንግዲህ ካሜራውን ለምን ዝቅ አታደርገው? ጀመረ ችግር የለውም። ይኸውልሽ የኔ ቤት ምንድነው መሰለህ፣ ሰላም ነው ጌታ? እንዴት ነህ? አለን እንግዲህ እዚህ ቤት ውስጥ ጥሩ ጥንዶች እንዳሉ ወይም ደግሞ ሁለት እንግዲህ ባለትዳሮች እንዳሉ ከትዳር ተሞክሯቸው ጥሩ ተሞክሮ ትወስዳላችሁ እንደ ሚዲያ ተብለን እናንተን ሰጀስት አድርገው ነው የአካባቢ ሰው እንግዲህ ነግሮን ወደ እናንተ ቤት ጎራ ልንል የፈለግነው። ቅርታ ግን መጀመሪያ የሰው ፍቃድ ሳይጠየቅ ካሜራ ይዘው ጀመረ። መልካም አጋጣሚ ሆኖ እንግዲህ የሚዲያችንን አሰራር ስነግርሽ ዝቅ አድርግላችሁ ችግር የለውም፣ ጀርባዬ ላይ አድርጎሽ ችግር የለውም። ያው ሚዲያችን ምንድነው መሰለሽ የሚሰራው አሁን ብዙ ጊዜ በቀጠሮ ነው እንግዳ የሚያቀርበው። የትኛው ሚዲያ ቀጠሮ አስይዞ ነው። የኛ ሚዲያ ላይ የሚያደርገው ድንገት ነው የሚመጣው። ድንገት ጠይቆ ስለ ባለትዳሮች ተሞክሮ ጠይቆ እንግዲህ ጥሩ ተሞክሮ ሲያገኝ ሚዲያችን ብዙ የስፖንሰርሺፕ እንግዲህ አጋሮች አሉት። ቤታቸው ውስጥ በጥንዶቹ ምን አይነት እቃ ይሟላላቸው የሚለውን በዚህ የሽልማት ፕሮግራም እናደርጋለን። ከተሞክሯቸው ግን ምን መሰለህ እዚህ ጋር መጀመሪያ ደረጃ ሰው ቤት ሲመጣ ገባህ አይደለ? የሰው ፍቃድ ተጠይቆ ነው ካሜራ በጣም ምክንያቱም እዚህ ጋር አታውቅም የሁለታችን ነገር ገባህ አይደለ? እኔ ካሜራ ልውደድ አይደድ ገባህ ያለንን ነገር አታውቅም፣ ላይፋችን አታውቅም። ስለዚህ ዝም ብሎ ካሜራ ተደቅኖ ሰው ፊት አይመጣም። ልክ ነው ሲጀምር። ሲቀጥል ደግሞ አሁን ያልከው ነገር ሪሌሽንሺፕ ነው። በመጀመሪያ ማን ጠቆመህ? እንዴት አውቃለህ ልትመጣ ቻልክኝ? ብዙ አሉ አካባቢዎቻችን አይደለ? ብዙ አሉ። እንዴት እኛ ጋር ልትመጣ ቻልክ? እሱ ያው እንደ ጥቆማው መሰረት ነው። እዚህ ደግሞ አሉ የሚል ተመሳሳይ ጥቆሞች ስለደረሱኝ እስኪ ፍቃደኛ ከሆኑ እንጠይቃለን ብለን ነው። ሌላም ቤት እንዴት ተጠቆሚ ነበር? እናወራና ትንሽ እናወራበት። መልካም እሺ። እንግዲህ ፍቃደኛ የሆኑ አልመሰለኝም፣ አላውቅም። እስኪ እሷንም ወይ አናግራታለሁ ካልሆነ እንደዚህ ገንዘቡ ምናምን ፈልገን አለ። ግን እዚህ ደርሳችሁ ጀስት እንደወጣት ተግባ እንደወጣት እንረዳችሁ ብለን ነው። አዎ አይ ለመረዳዳት ብቻ ሳይሆን ተሞክሯችሁ አሁን በትዳር መልካም ያው በትዳር ዙሪያ አምነሽበት እንድታስገቢ ነው የምፈልገው። በትዳር ዙሪያ ጥሩ ተሞክሮ አላችሁ ስለተባለ እናንተ ከተሞክሯችሁ የምታካፍሉን ነገር ካለ ብዙ ሰዎች ትዳርን ይፈራሉ። ስለዚህ ትዳር እንዲገቡ ወደ ትዳር እንዲገቡ ከእናንተ ተሞክሮ እንዲወስዱ ያለው ችግር የለም። እንግዲህ ግን ብዙም ሰዓት የለንም ትንሽ መልካም እሺ። ያው በረፍት ቀን የመጣ ነው ብለን ነበር እንዲሁም እሺ ናገው ጤና ይስጥልኝ። ጤና ይስጥልኝ። ቤት ነው ሰላም ነው አለኝ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ወዳችሁ በድጋሚ ፈቅዳችሁ ስላስገባችሁ እናመሰግናለን። እንቀመጥ ምናለሽ? ያው የረፍት ጊዜያችሁ ነው ዛሬ። እንግዲህ በረፍት ጊዜያችሁ መተን ጊዜያችሁን ስለተሻማን እንግዲህ የምንሄድበት ቦታ ነበረ ተው እንጂ ፕሮግራም ነበረ ልንወጣስ። ስለዚህ ምናልባት በቀጠሩ ማድረግ እንችላለን። ችግር የለውም። ካልሆነ ችግር የለም። ወዲያውን ገብታችኋል ጨራርሰን ትወጣላችሁ። ምን ቀጠሮ የሚያስፈልገው ነገር ነው? አይ እኛማ እንደ ሚዲያ የምንሰራው ድንገት ነው። ብዙ ያው የምንሰራው ድንገት ሄደን ጥንዶችን እናናግራለን። ቀጥታ ስናናግራቸው ነው በቀጠሮ ስናናግራቸው ተዘጋጅተው ይመጣሉ። ዝግጅቱን አንፈልገውም እኛ። ለዛ ነው ሚዲያችን ላይ የት የሚያደርገው አሰራሩና አሁን ወደ ጥያቄ ልባና ቶሎ እሺ ንግዳ እንግዲህ ከስማችሁን ጀምር እንተዋወቅና ትዳር እንዴት ተመሰረተ እንዴት ተዋወቃችሁ የሚለውን እንግዲህ በሂደት እንቀጥላለን። እሺ ካንተ ልጀምር። እሺ እኔ ቅዱስ ተሾመ።
አቶ አይ አንተም ማለት ይቻላል። ያው አቶ ነው ካገባ በኋላ። እሺ ነው። ኦኬ ደግሞ ምህረት ጸጋዬ ይባላለሁ። ያው ቤቢ ብዙ ጊዜ ሜርሲ እያለ ነው የሚጠራኝ። ስለዚህ ወይዘሮ ነው አንቺማ። ወይዘሮ ይባላል። ያው ትዳር ላይ ከታሰርሽ ግድ ነው እና ያው ከአክብሮት ነው የሚሰጠው። ሌላውም ዓለም ላይ ሚስተር ይባላል አይደለ? ያ ስለሆነ ነው እንግዲህ አቶ ቅዱስ እና ወይዘሮ ምህረት ቤት ነው ያለ ነው ማለት ነው ዛሬ የተገኘ ነው እንግዶቻችን፣ ቤተሰቦቻችን። ስለዚህ እንግዲህ እንግዶቼን እየተዋወቅኳቸው እንግዲህ ስለ ትዳራቸውም ስላለው ነገር በጠቅላላ እየተዋወቀን እንሄዳለን። አብራችሁን ቆዩ። እሺ ቅዱሴ፣ አሁን ቅዱሴ እያልኩ እቀጥላለሁ። በእርግጥ እሺ ቅዱሴ፣ እንግዲህ እቺን መልከ መልካም ሴት፣ እቺን ቆንጆ ውብ ሴት የት ተዋወቅካት? ከአንተ ሊጀምር ከዚህ እሷም ጋር በተመሳሳይ ጥያቄ ይቀጥላል። እሺ የተዋወቅ ነው ከታላቅ እህቷ ጋር አንድ አካባቢ ላይ እንሰራ ነበረ እና እሷ አልፎ አልፎ ትመጣለች። ያኔ ተማሪ ነበረች። ከዛ በምትመጣ ሰዓት ያው አያታለሁ እህቷ ጋር ስለምንግባባ በቃ እንደዚሁ ስትመላለስ መጨረሻ ላይ በእህቷ በኩል እንደዚህ እህቷ ታማ ነው እና ቀረች። ስራ ስቀር ቤቱን አላውቀውም ነበረ። ከዛ ስደውልላት እሷ ትቀበላለች ምናምን አለችኝ። ቤት ተኝታ ነበር እሷ እህቷ። ከዛ ሰፈር መጣሁኝ፣ እሷ ተቀበለች። ከዛ በአጋጣሚ እሷን ስልክ ቴክስት አደረገችልኝ እንድትቀበል። ከዛ ደወልኩላት፣ ይዛኝ ሄደች ወደ ቤት። እህቷን ምናምን ጠየቅን። ከዛ በኋላ ስልኩን ያዝኩት እና እኔ እፈልገው ነበረ። ይገርምሃል፣ አጋጣሚ ደግሞ እፈልገው ነበር ማለት ቀድመህ ተመኝተሃል፣ አይተሃታል ማለት። በሆነ ኮስታራ ነች ስትመጣ ምናምን በቃ ስሬስ ነች እና እህትየዋ ምናምን ያው እንግባባለን እንከባበራለን። ግን እንዴት አድርጌ በእንደዚህ አይነት ሁኔታ ማለት ያው ልጅ ነበረች ያኔ። ደግሞ አሁን ነው እንደዚህ ትንሽ ሞላ ያለችው እንጂ ከጫጫ ነበረች። ትዳር ተስማምቷል። አዎ ግን ቆንጅዬ ነበረች ያኔ ስትመጣ። ከዛ እህትየዋ ደግሞ የምታውቀው ነገር ስለነበረ የኔ ግንኙነት ነበር የሌላ ማለት ነው እና ግን ተቋርጧል። እሷ ምክንያት ምናልባት ይበላሻል ብዬ ፍርሃት ነበረኝ። ከዛ ተግባባን፣ እሷና እኔ እየተደዋወልን ምናምን ያው እንገናኛለን በድብቅ። እህቷ አታውቅም ነበር። እንደዛ እየተገናኘን ማሳለፍ ጀመር። ከዛም ትምህርቷን ጨረሰች። ውጤት አልመጣላት በቃ እንትን አለ። ከዛ የኔም እንትን አለ። ከዛ በኋላ ይፋ አደረግ ነው ማለት ነው። ትውውቁ ደስ ይላል፣ ፕሮሰሱ ደስ ይላል። መግባት ብዙ አስፈላጊ ነው ብዬ አላሰብኩም። ያው መደረግ ያለበት ነገሮች እንግዲህ ለሌሎች ይቅርታሽ እና ይፋ ሆነ ግንኙነታችን ማለት ነው። ከዛ በኋላ እህትየዋ ስታውቅ በጣም ትንሽ ተበሳጨች እና እሷን ስጠይቃት እኔ አምኜበታለሁ፣ ችግር የለውም ወድጄዋለሁ ምናምን አለቻት። አንተስ እንዴት ነው ስትለኝ እኔም እንደዛው አልኳት። ይሄ ከሆነ በቃ ለምን ታዲያ እህትም አመነች፣ ሰጠች አሳልፋ። ወደ ቁም ነገሩ ለምን አገቡም በእንደዚህ አይነት ሁኔታ ምናምን ሲባል ምን እናድርገን ሽማግሌ ልከህ ታላቅቷ አግብታለች እና ቤታቸው ደግሞ ስሬስ ነው እንደዚህ አይነት ነገር ሽማግሌ የተላከ። በዛ በኩልም ያው ብዙም እንትን አላለም። ያው መጀመሪያ እኛ እንትን ያልንበት ቤተሰብ ተዋውቀናል እና ወደውካል። ቤትም እሄዳለሁ ምናምን እህቷም ጋር በደንብ ቤተሰብ ሆነናል። ከዛ እናትም አባቷም በጣም መልካሞች ናቸው፣ ተቀበሉኝ። ከዛ በኋላ ትዳር መሰረትን እልሃለሁ እና ደስ ይላል። ይህን ይመስላል እንግዲህ። መልካም እንግዲህ እሺ፣ የመጀመሪያውን ቀን አስታወሰኝ ትንሽ ወደ ኋላ መለስ ብሎ እና
እህቷ ተቀበየው ብላት ስትቀበለኝ ነው ስልኳን በዛው ሴቭ አድርጌ ልቤ ላይ ሴቭ የሆነችው አለ አይደል? አትሄዱ እንደዛ ነው ቅዱሴ፣ እንደዛ ነው አይደለ? እሷ ደግሞ ትንገር ያቀረውን ነገር እስኪ ያንቺ ደግሞ ምን ይመስላል? እንዴት ነበረ? እሱ ሴቭ ሲያደርጉ አንቺም ሴቭ አደረግሽው ወይስ እንደ አዲስ ነው በሁለተኛው ሲደውል ሄሎ ያልሽው? እንደማያውቅ ጀስት ያው መጀመሪያ ሲደውል ደውሎ ነበር እሱ ካገኙት እና ቁጥሩ ትንሽ ተመሳሰለብኝ። እሺ በእርግጥ ከእህቴ ጋር ቼክ አድርጌዋለሁ፣ ቁጥሩን አውቄዋለሁ። ግን ማን ልበል ያልኩት በተደጋጋሚ አንድ ሳምንት ማን ልበል በየቀኑ ይደውላል። አዎ በየቀኑ በቀን ቢያንስ ከ10 ጊዜ በላይ ደውለን ብለን ማን ልበል ነው በቃ። አሁን ደውሉ ትንሽ ቆይቶ እኔ ነኝ እንደዚህ አውርቶ ነው መልስ ሲደውል አቤት ማን ልበል አውቀሽ ማለት አዎ እንጂ አንቺም ያው በእርግጥ ምንም አይነት ነገር ለሱ ኑሮኝ አይደለም። መጀመሪያ ሰሞን ጀስት እናወራለን። እሱም የሚያወራኝ እንደ እህቴ ጓደኛ ሆኖ ነው ገባ። ያው ልጅ ነበርኩኝ ታይም ላይ እንደዛ አታስበውም ገባ። እና በቃ ማለት ችግር የለም እንደ ወንድምሽ እንደዚህ እንደ ታላቅ ወንድምሽ ምናምን እንገናኛለን። አንዳንዴ ሲኒማ ልጋብዝሽ ይለኛል ምናምን ማታ ማታ እንደዚህ ወክ እናድርጋለን። እኔ ደግሞ ብዙም ቤት ትንሽ ሀርድ ነገር ነው ቤተሰብ ነው። ያው በተለይ ታላቅ ወንድሜ በፍጹም አይፈልገውም፣ ባይዘው ይሄንን እንትን አይፈልገውም ነበር። እና በጣም ብዙ እንትኖች ነበሩ ማለት ያው ለኔ የሚያደርግልኝ ነገሮች እንክብካቤው በጣም ባይዘው ታግሶኛል። ትምህርት ቤት እስክጨርስ ብዙ ነገሮች ታግሶ ችሎ ነው አሁን ላይ ከኔ ጋር ትዳር ላይ ገባ ነውና ብዙ ዓለም እንትኖች ቢኖሩ ቤተሰብ ጋር አለመቀበል። ምክንያቱም ያው ከኔ ትልቅ ነው እሱ። እንዴት አንቺ ማለት ያው አላርላ ነው ቤተሰብ ላይ አባት ይሆናል እኮ እንዴት ምናምን ጀስት ለምን አላርም ለነገ በቤተሰብ በተለይ ደግሞ የመጨረሻ ላይ ስትሆን ብዙ ነገሮች አሉ ካንተ ቤተሰብ እንትን የሚለው እንዴት እንደዚህ ይሆናል ምናምን። ብራዘር በጣም ተናደደ። በቃ እንዴት አንቺ ማለት ገና ልጅ ነሽ ብዙ ነገር ጠብቀብሻል ምናምን እስኪን ሰውዬ እንዴት ምናምን ሲል በቃ ችግር የለም ያው ይላል እሱ። ደግሞ እኔ እንደ አባትሽም እንደ ወንድምሽም ጀስት በብዙ ነገሮች ነው ሰፖርት የሚያደርገኝ ገባ። አባቴ በህይወት የለም እና አሁን ላይ ጀስት አባቴ በህይወት እንደሌለ አላስበውም። እንደ አባት አንዳንድ ጊዜ እንደ ልጁ ነው የሚያየኝ ገባ። እንደ ልጅ በቃ እንደ ልጅ ይቆጣኛል የሆነ ነገር ሳደርግ ምናምን እና ያን ነገር ስታየው እንትን ትላለህ። ሁኔታዎቹ የሚያደርግልኝ ነገር በቃ አሪፍ ሆነልኝ ገባ። ከምን ነገር በላይ ቆንጆ ሆነ። በሰዓቱ ያው እህቴም ያልተቀበለችበት ምክንያት እንደነገረክ ነው በፊት ላይ የነበረው ሪሌሽንሺፕ ምናምን ነገር እና ጥሩ አልነበረ መሰለኝ እና ሲስተር ደግሞ ታውቃለች እንዴት እህቴ ያንን ነገር እንድታሳልፍ አልፈልግም። ትንሽ ናት ገና ብዙ ነገር ይጠበቅባታል እና ብዙ ነገር አለች። ያው እንግዲህ ምን ማድረግ ይቻላል። ያው ወደድሽው ምን ቀን ነው ልብሽ የገባው እሱ የትኛው ቀን ላይ? ያው እንግዲህ ያው እንገናኛለን እንዳልኩ ነው ብዙ ጊዜ እናሳልፋለን ምናምን ነው። የግራጁዌቴ ቀን ባይ ዘ ወይ አይፎን ነው አይፎን 30 በመሀል እንግዲህ ትምህርቷን እንትን ብላት ነበር መሰለኝ። እንዴት ነው? አዎ ግራጁዌት መልሰሽ ቀጠልሽ ክላስ ነገር? አቁሜ ነበር ጀስት ሙሉ ነጥብ አልመጣልኝም እና በግል ኮሌጅ ጀምሮ ነበር እና ሆቴል ማኔጅመንት ጨረስኩ። ኦኬ ያን ሰዓት የግራጁዌቴ ቀን አይፎን ነው ጊፍት የሰጠኝ እና በጣም ነበር የምፈልገው የነበረው ቤት እንትን ያልኩ ስለነበር እንደ አጋጣሚ ነገር ነበር በአይፎኑ በኩል በጣም ደስ ይላል። አዎ ቻው ቤብ አጭሩ በጣም ጥሩ ሰው ነው፣ መልካም ሰው ነው፣ ለሰው ሀሳቢ ቅን የእውነት ነው የምልህ በቃ የዋህ የለም ከልቡ ሀሳቢ ሰው ነው። ያው እንደም በግጥ እኔ ትንሽ እቆጣለሁ ስልክ ቶሎ ነው የምናደደው ነገሮች ነው ነገር ሲያገኝ ቶሎ ነው የምናገረው ምናምን በጣም ምናምን ግን በቃ እንትን ይለኛል ገባ ይረዳኛል ነገሮችን በጣም ጮክ ብዬ ስናገር ነው። አንዳንድ ጊዜ ሰው ትልቅ ወንድ ኮስቶን ጀስት አለ አንዳንድ ጊዜ አይደለ እንዴት ምናምን ነገር ልትማታ የሚሆን ነገር ይችላል ተነስቶ ስቶ ነው የሚወጣው ይወጣና እንዴት ነሽ ነው በረዶ በቃ ተረጋጊ እንዴት ነው እኔ እሳት ሲሆን እሱ በረዶ ነው የሚሆነው። አንዳንድ ጊዜ እንደዛ ሲሆን ደግሞ ፍቅር ያ እንትኑ ባይኖር ፍላጎቱ ባይኖር እንኳን ባትወድ ያ ነገር በቃ በጣም ሪስፔክት ለሱ እንድትሰጥ ያደርጋል እና ጀስት እንድትወድ ያደርጋል ሳትወድ በግድ ነው ያ ነገሩ በቃ በጣም ፍቅር የሆነ ሰው ነው። ያው ትዳር ላይ ይሄ መኖሩ ነው እንግዲህ ትዳር የሚያስቀጥለውና ብዙ እናቶች አባቶቻችንም ትዳራቸው የቀጠለው አንዱ ውሃ ሲሆን አንዱ የእሳት ሲሆን አንዱ ውሃ እየበረደ ነው። በእርግጥ አሁን ላይ የለም እንደዚህ አይነት ነገር አሁን ላይ የለም። የሆነ ነገር ብትለው እንዴ እና በጣም ያ ነገሮች አሉት ማማ ተረጋጋሽ እንዴት ነው እንደዚህ ነው ልክ ቸኮሌት ምናምን የምወዳቸው ነገሮች ያቀጥስ ይዞ መጥቶ እዛ ያረጋጋኛል ነው ራሴ መልሰኛል። መልካም በትውውቅ ምን ያህል ጊዜ ማለት ነው ትዳርን ጨምሮ ምን ያህል ጊዜ እንግዲህ
ወደ ትዳር ኦልሬዲ አሁን ከተጋባን 2 ዓመት ከ6 ወር አካባቢ ሆኗል። ያው በትውውቅ 1 ዓመት ነው የቆየነው በትውውቅ። ከዛ ነው ወደ ትዳር የተገባው። ከዛ በቃ እኔ ቶሎ እንድንሰበሰብ እፈልጋለሁ። እኔ አንቺን አግብቼ በቃ ለወደፊት ነው የማስብሽ፣ ቶሎ ማግባት እፈልጋለሁ አንቺ ምናምን አለ። ያው እንዳልኩ ነው በቃ በግድ ቤተሰብም ምናምን ትንሽ እንትን ነበረ። ያለውን ነገር ነገርኳቸው። እኔ እሱ ማግባት እንደምፈልግ በቃ ከሱ ጋር ወደፊት ነገር እንዲኖረኝ እንደምፈልግ ነገርኳቸው። ባይፈልጉትም ያው እንግዲህ ፍላጎት ለመጠበቅ ሲሉ አንዳንድ የሆነ ቀንማ በቃ እጠፋለሁ አልኳቸው። እንደዚህ የምትሉ ከሆነ ችግር የለም እኔ እጠፋለሁ፣ ይሄን ነገር እንትን ከምትሉ በቃ ፍቀዱልኝ፣ የኔን ህይወት ነው ልኖርበት ምናምን ብዬ እንትን ስላቸው ሳልፈልጉም በቃ ፈቀዱ። ከዛም በኋላ በሚያደርግልኝ ነገሮች በምናምን ግን አሁን ከኔ በላይ በጣም ነው ቤተሰብ የሚወደው። በጣም በቃ በጣም ደስ ይላል። አጭሩ እንደዚህ ነው። 2 ዓመት ከ6 ወር የቆየ ትዳር ነው። ጥሩ የሚባል ቆይታ ነው በትዳር ውስጥ ይሄን ተቻችሎ መኖር ራሱ። ሰው 1 ወርም ሳይግባባ ይቀርና ይፋታል በጣም ብዙ እና ከዚህም በኋላ እንግዲህ 2 ዓመት ሲሆን 2 10 ዓመታቶችን ከዚህ በኋላ ከዚህ ልክ እንድትቀጥሉ ከዛም በላይ እና ያ እንዲሆን የአብርሃም የሳራ እንዲሆን እስከመጨረሻው እመኛለሁ። ከዛ ከትዳር ጋር ተያይዞ ደግሞ እንግዲህ ልጅ መውለድ ፍሬ ያስፈልጋልና እንዴት ነው እሱ? ልጅ ወልዳችኋል? እንዴት ነው ያለው ነገር? ያው ልጅ እንግዲህ እግዚአብሔር ነው የሚሰጠው እና አይ ገና ነው አይደል? ያው ልጅ ነኝ ያው ልጅ በልጅነት ይባላል፣ ግን እሱ ነገር አላምንበትም። እኔና ትንሽ ገና ነው 2 ዓመት በጣም ትንሽ ነው አይደል? በእርግጥ ይፈልጋል እሱ፣ እኔ ግን አሁን ላይ ፈቃደኛ አይደለሁም። እንግዲህ ያው በዚህም ላይ ተስማምታችሁ መቆየታችሁ ራሱ ቀላል አይደለም። ይሄን አስማምቶ መኖር አንዱ እየፈለገ አንዱ ሳይፈልግ ግን የአንዱን አሸንፎ መቀበል መቻል፣ የአንዱ ሀሳብ አሸንፎ መቀበል መቻል አንድ ነገር። ያው ትዳር እኮ ይሄ ነው ዋናው ነገር፣ ዋናው ፈተና ይሄ ነው። ምክንያቱም እሱ አሁን ልጅ ነች፣ ግን አሁን ልጅ ነኝ ትላለች እንጂ ስታያት ልጅ ነች በእርግጥ። ነገር ግን አስተሳሰቧ ደግሞ ማች ያደርጋል። ዋናው ነገር አስተሳሰብ ነው። ልጅ አሁን መጀመሪያ በእኔ ቤተሰብ በኩል አይ ታደርግላለች እሷ ጋር እንደዚህ አሉኝ፣ ግን እነሱ ስለማያውቋት እኔ በደንብ ቀርቤ ስላወቅኳት ዋናው ነገር ያላቻ ጋብቻ ማለት እድሜ አይደለም፣ አስተሳሰብ ማለት አስተሳሰብ አቻ ከሆነ ያው ልጅ ካለ እኮ ልጅ በቂ ነው አይደል? አሁን ጀስት ለቤቢ እኔ ልጁ ነኝ እኮ አይደል? ኦልሬዲ ያው ስታስበው ነው እንጂ አይደል? ቤቢ ትለኝ ያው ጀስት ልጁ ነኝ ኦልሬዲ አይደል? ያው እኔ ጀስት ምን መሰለህ አሁን ላይ አይ ምን መሰለህ ጀስት አሁን ላይ እኔም በዚህ እድሜ ልጄ ምናምን ነገር ነው ማለት ቀስ ብሎ ይመጣል የሚደርስ ነገር ነው። ጨረሱ ግን አሁን ላይ ብዙ ነገር ይቀረኛል ብዬ አስባለሁ። ምን ለምሳሌ እንደዚህ ከቢው አንፃር ነው በጣም ገና ነኝ። አይ እኔ በዚህ ጉዳይ አልስማማም። ምን መሰለህ ከቢው አሁን እኮ ጨርሰናል አይደል? ማለት የእናንተን ገበና አይ ዝም ምን መስጠት ጊዜ ያስፈልጋል። እኔ ልደግ መጀመሪያ ብሏል እኮ እሷ አላሳድጋት ብሎ ያው ጀስት አንዳንድ ጊዜ እንዳባትም አይ ያው ሲወለድ እኮ ልጅ እናትነት ይመጣል። እናትነት ደግሞ ወደ ማቹር ያደርጋል። ሴት ልጅ ያው በጊዜ ነው። እውነት ለመናገር እኔ በጊዜ ነው ይባላል። እቀናለሁኝ በጓደኞቼ እንደዚህ በጎረቤት በጣም እቀናለሁ። ልጅ አቅፈው ወደ ቤተክርስቲያን ሲሄዱ ወክ ሲያደርጉ ከልጆቻቸው ጋር ምናምንና እኛ አሁን ወክ ስናደርግ የሚገርም ነገር ምንም ይዘህ ነው የምንሄደው ነገር የለም። ወክ ስናደርግ አንዱ ውሻ አለ፣ እሱን ይዘን ነው የምንወጣው። ከልጅ በላይ እኮ ነው እሱ ማለት እኮ ለኛ በቃ እንዴ ጀስት አሁን ልጅ አሁን እኮ ነው ያውን ማለት እንግዲህ ለሱ የኛ ልጅ እሱ ነው ማለት ነው። በሷ ግን እንደዛ መሆን የለበትም ነበር። እኔ አሁን እውነቱን ነገረኝ ካልከኝ በዚህ አልስማማም እና እንጨቃጨቃለን። ያው ግልጹን ልንገርህ ምንም እኮ አያስፈልግም። ገባ ሌላ ነገር እኮ አሁን እዚህ ተጠየቀው ነገርና አሁን ያወራህ ያለው ነገር ጀስት ምንም እንትን አያደርግም ማች አያደርግም። ገባ ስለ ልጅ ነው የተጠየቀው። በቃ ለካ እዚህ ጋር ነገር አስተማሪ አይደል ኖ። ስለዚህ ጀስት አሁን ላይ እኮ ምን እያልከን ያለው እዚህ ጋር ሌላ ነገር እዚህ ጋር ወደ እንትን እያመጣሁ ነው። እዚህ ጋር ሌላ ነገር እኮ የለም። ኖ
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ምንም ደስ ኮንፈርት ይሰጣል። ኮንፈርት ይሰጣል አይደለም ታውራ ነገር ችግር የለም። እናንተ በፈቀዳችሁበት እንግዲህ ሁሉም ነገር እንዲሳካላችሁ የኛ ምኞት እንደ ሚዲያ እሱ ምን መሰለህ ካሁን ጨርሶ አልገባ ብዙ ነገሮችን አይቷል። ላይፍ ነው ላይ ጀስት ብዙ ነገሮችን ጨርሶ ነው ያገባኝ ነው በልጅነት ነቀጨች ነው ጀስት እኔ በጣም ገና ብዙ ይቀረኛል። ገና ብዙ ነገሮችን ማየት አለ ከዚህ በኋላ ታዲያ ኖ ባይዘው ምን መሰለህ የቤብን ነገር እኔ የቤብን ልጠብቅለት እንጂ ታም በሳት ራሱ ማግባት በርግጥ ሐሳቤ አልነበረም። ታውቃለህ አንተ ግን ጀስት በቃ የሚያረግልኝ ነገሮች ትሪትመንቱ ብዙ ነገሩ አንዳንድ ጊዜ ወለታም እኮ ነገር ያደርጋል አይደል በዛ ማለት እንደዛ ስለክችስ አልወደውም አይደለም ቤቢ እዚህ ጋር ሳልወደው አገባሁት ሳይሆን በቃ እኔ ብዙ ነገር ገና ይቀረኛል። ለምሳሌ ምን ብዙ አመት አሁን እኮ ጀስት በመሃላችን እኮ አንዴ 20 አመት ዲፈረንስ አለ አይደል እንደዛ ነው ነው ገና ወደ 23 ይልኩ ያለ ያገባሁት ብዬ ነው ማስበው ሊሞላው ነው ኦሬዲ ከነጎዲያ ነው እናከብራለን። በዚህ አጋጣሚ እንዳትቀሩ ከነጎዲያ ያው ሽልማቱን ስጦታውን ይዘዝል መጣ ምናልባት በዛው አይ ቤተሰብ ጎትኩቶ እንጂ እኔም ማግባት በመፈለገበት ጊዜ አይደለም ያገባሁት ድንገት ነው እንደዛ አይነት ነገር ላይ የወደኩት ማለት ነው። ግን ያው አንዴ ከገባህበት እንግዲህ ወደ ኋላ አትልም። አለሙ ወዳቱም ስለሆነ ነገር እሷ እንደምትለው የ20 አመት ልዩነት ምናምን እሱማ ወንድ ልጅ ነው የደብቅ ማለት እንግዲህ ታችንን አይተህ መፍረድ ይቻላል። ግን እሱ አይደለም ዋናው ነገር። አሁን ትዳር ውስጥ ገብተናል እንግዲህ ጎጆ ቀልሰናል ያው እየኖርን ነው ማለት ነው። ስራም አለን እግዚአብሔር ይመስገን። መልካም የስራ ሁኔታ ምናልባት እንደው ተመጋጋቢ ስለሆነ አንዳንዴ ለተሞክሮ የስራ ሁኔታ ለገቢ ምንጫችሁ ማለት የገቢ ምንጫችሁ ነጋዴ ነኝ ንግድ ላይ ነው የምሰራው። ያው እሷ ብትወጣ ደስ ይለኛል ከቤት ማለት አብረን የምንሰራ ሌሎች ሰዎች ናቸው የሚሰሩትና እሷ ግን ከቤት አትወጣም። ያው አየሩ ጥሩ አይደለም ባይዘው በቃ በጣም እኔ ትንሽ ስወጣ ፀሐዩ ተነብሮ በተማርሽበት ሆቴል ላይ ምናምን አልሞከርሽም? ለምሳሌ ነው እንኳን ነው በዝግጥ ለቤተሰብ ብዬ ተማርኩት አላሽኩም ስለሚፈልጉት እንጂ ጀስት አሁን ኩክም ማለቱክም አለች ሰራተኛለች የምትሰራ ጀስት ውጭ ስትወጣ አየሩ ጥሩ አይደለም። በራይድ ነው የምንቀሳቀሰው ብዙ ጊዜ አየር ሲነካኝ ብዙ ሲደበላለቅ ፊቴ እንትን ይላል ነው እሱ ከሰራ በቂ ነው። ጀስት አይደል ደግሞ ብለክ ነው ያስገባኝ ጀስት እኔ እሰራለሁ አኖራታለሁ ቤቷ ተቀመጥ አይደል ከቤት ቁጭ ብዬ ራሴ ልጠብቅለት ነው ቆንጆ ልዕልት ለምሳሌ እንግዲህ እኛ ቤት ነገር ይሄ ነው አስተማሪ ከሆነ አይደል ዋናው ምን መሰለኝ ብዙ ጊዜ ደግሞ በዚህ መልኩም ደግሞ ሰው እንትን እኔ ምን እንደምመክረው እንደውም ለተመልካቾችም መንገር የምፈልገው ሴቶችዬ ለምን ብላችሁ በግድ ጀስት ውበታችሁን ጠብቁ፣ ራሳችሁን መጠበቅ አለባችሁ። ምክንያቱም ዛሬ ላይ ትንሽ ስትጎሳቆይ ፀሐይ ሲመታሽ ፊትሽ ሲላጥ አንቺን ትቶ ሌላ ነው የሚፈልገው ነው። ከምንም በላይ ራስሽን ጠብቂ። ሌላው ነገር ቀስ ብሎ ይደርሳል። ምንም መንደፋደፍ ቤት ውስጥ አያስፈልግም። ጀስት ይምጣሱ ከደከሙ አብረን ትሰራለህ ብዬ ነው የማስበው።